ለሞቱ በእንተ እግዚአብሔር በእግዚአብሔር የሞቱ ሙታን ብፁዓን ናቸው። የዮሐንስ ራእይ ምዕራፍ 14 ቁጥር 13። በሚኖረን ጥቂት ጊዜ እንደ እግዚአብሔር አምላክ ቅዱስ ፈቃድ የምንማርበት የትምህርታችን ርዕስ ይሆናል። ብፁዓን ለሞቱ በእንተ እግዚአብሔር በእግዚአብሔር የሚሞቱ ሙታን ወይም በእግዚአብሔር አምነው የሞቱ ሙታን ብፁዓን ንዑዳን ክቡራን የተመሰገኑ ናቸው ይላል። እዚህ በራዕየ ዮሐንስ ምዕራፍ 14 ቁጥር 13 ላይ የተመዘገበ ኃይለ ቃል ቅዱስ ዮሐንስ ራእዩን በግዞት ሳለ በፍጥሞ ደሴት ሆኖ በተመለከተ ጊዜ የመዘገበው ነው። ብፁዓን ለሞቱ በእንተ እግዚአብሔር አለ። እንደ ብፁዕ አባታችን እንደ አቡነ ዕንባቆም ሃይማኖታቸውን አጽንተው ምግባራቸውን አቅንተው ከልጅነት እስከ እውቀት እግዚአብሔርን እያገለገሉ የእግዚአብሔርን ፈቃድ እየፈጸሙ የሞቱ ሙታን በሥጋ ያንቀላፉ ሙታን ብፁዓን ናቸው፣ ንዑዳን ናቸው፣ የተከበሩ ናቸው። በእውነት የብፁዕ አባታችን የአቡነ ዕንባቆምን የሕይወት ታሪክ ሁላችንም ተከታትለናል፣ አድምጠናል። በስፋት ታሪካቸው በዕለተ ዕረፍታቸው በተነበበ በተነገረ ጊዜ እሱ ብቻ ግን አይደለም። እኛ ደግሞ እግዚአብሔር እንደረዳን መጠን በሕይወታችን ምስክር ነን። ከሥራቸው አብረን ስናገለግል ነበር። በእውነት በትሕትና ራስን ዝቅ በማድረግ በትሕርምት በጸሎት በትዕግስት ከሁሉም ጋር በፍቅር ሁሉን ደስ እያሰኙ የኖሩ አባት ናቸው። የተማሩትን የቤተ ክርስቲያንን ትምህርት በሚገባ የተጠቀሙበት ያገለገሉበት ናቸው። ብፁዓን ለሞቱ በእንተ እግዚአብሔር የሚለው ቃል ለእሳቸውና እሳቸውን ለሚመስሉ ይገባል። በእውነት ነው። እንደ እግዚአብሔር ፈቃድ ኖረው እንደ እግዚአብሔር ፈቃድ ሩጫቸውን ለጨረሱት ለነሱ ብፁዓን ንዑዳን ክቡራን መባል ይገባቸዋል። ብፁዕ አባታችን አቡነ ዕንባቆም ረዥሙን ጊዜ ያሳለፉት በሐዋርያ አገልግሎት ነው። ለራሳቸው ምንም አይነት ጊዜ ሳይሰጡ የሚያስጨንቃቸው ዕለት ዕለት የምዕመናት ጉዳይ ነበር። የቤተ ክርስቲያን ጉዳይ ነበር። እኔ በቅርብ አውቃለሁ። ጠረፍ ውስጥ በማይመች ሁኔታ በረሃ ውስጥ ቀን ሐሩሩ ቃጠሎ ከባድ ነው፣ ሌሊት ደግሞ ቁሩ ከባድ ነው። የላመ የጣመ የለም በዚያ ስፍራ። ለመጓጓዣ አይመችም። በእግራቸው እየሄዱ በሞተር ሳይክል እየሄዱ በበቅሎ እየሄዱ ባህሩን ደግሞ በጀልባ እየሄዱ እንቅልፋቸው አገልግለዋል። ኃላፊነታቸውን በአግባቡ የተወጡ ናቸው። ወገኖች በቅርብ የማውቀው ነው የምነግራችሁ። ሌሊት በጣም ብዙ መጻሕፍት ነው የሚያደርሱት። ቆመው ነው የሚያድሩት ሲጸልዩ። በጸሎት ተጠምደው ነው የኖሩት። እግዚአብሔር የወደደውን አደረገ፣ የፈቀደውን አደረገ። ወዘሰ
ሞአ ኢይመውት ዳግመ ሞተ ይላል። ድል የነሳው ሁለተኛውን ሞት አይሞትም ይላል። ዜና ዮሐንስ ምዕራፍ 2 ቁጥር 11 ላይ ድል የነሳው ክህደትን በሃይማኖት ድል የነሳው ኃጢአትን በጽድቅ ድል የነሳው ትዕቢትን በትሕትና ድል የነሳው ሐሰትን በእውነት ድል የነሳው ርኩሰትን በቅድስና ድል የነሳው ጸብ፣ ክርክር፣ መቃቃርን በፍቅር ድል የነሳው ሁለተኛውን ሞት አይሞትም። ብፁዕ አባታችን በሥጋ ቢሞቱ በነፍስ አይሞቱ። አንድ ጊዜ ቢሞቱ ሁለተኛ አይሞቱ። በሥጋ ቢሞቱ ቢያንቀላፉ ቢቀበሩ በመቃብር ፈርሰው በስብሰው አይቀሩም። ከሞት በኋላ ሕይወት አለ። ከመቃብር በኋላም ትንሣኤ አለ። ወዘሰ ሞአ ኢይመውት ዳግመ ሞተ ያለው ለዚህ ነው። ለእኛ ነው ማዘን፣ ለእኛ ነው ማልቀስ የሚሰማን ስለቀረብን ነው። እሳቸው ምንም አልቀረባቸው። ከዚህ በኋላ ዓይናቸው ክፉ ነው የሚያየው፣ ጆሮአቸው ክፉ ነው የሚሰማው። በምድር ቢሰነብቱ ምን የሚያጓጓ ምን የሚያስመኝ ነገር አለ? ያለቀበት ዘመን ላይ ነው የደረስነው። አስጨናቂ ዘመን ላይ ነው ያለነው። እሳቸው የተመኙትን ያገኙት። መሄድ ይፈልጉ ነበር፣ ማረፍ ይፈልጉ ነበር። እግዚአብሔር ወስዷቸዋል። አዎ በእግዚአብሔር የሚሞቱ ሙታን ብፁዓን ናቸው። አዎን ይላል። ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል። ከሞት ወደ ሕይወትን የተሻገሩት ከሚያልፈው ዓለም ነው ወደማያልፈው ዓለም የተሻገሩት። የበለጠ በሰማይ በግልጥ ደግሞ ምንም ሳይሰወርባቸው እግዚአብሔርን 24ቱ ካህናተ ሰማይ ጋራ ከሰማያውያን ከብርሃናውያን ከእሳታውያን ቅዱሳን መላእክት ጋራ ያመሰግኑታል። ወእመኒ ሀየውነ ለእግዚአብሔር ነሐዩ ወእመኒ ሞትነ እግዚአብሔር ንመውት። እመኒ ሀየውነ ወእመኒ ሞትነ ለእግዚአብሔር ንሕነ ብሏል ቅዱስ ጳውሎስ። ወይ በሕይወት ሆነን ብንኖር ለእግዚአብሔር እንኖራለን፣ ብንሞትም ለእግዚአብሔር እንሞታለን። በሕይወት ሆነን ብንኖር ወይም ብንሞት የእግዚአብሔር ነን የሚለው እዚህ ሮሜ ምዕራፍ 14 ቁጥር 8 ላይ። አዎ በሕይወትም ሆነው በዚህ በአጸደ ሥጋ በምድር ላይ የሚያገለግሉት እግዚአብሔር ነው፣ የኖሩት ለእግዚአብሔር ነው። ደግሞ አሁን በሥጋም ቢያንቀላፉ ቢሞቱ ደግሞ በሰማይም ከእግዚአብሔር ጋር ነው የሚኖሩት። የቀረባቸው ነገር የለም። ለራሳችን ግን እናዝናለን። ከእሳቸው ብዙ አግኝተናል፣ ብዙ አይተናል። ከቃል ይልቅ ተግባር ይሰብካል። ሕይወታቸው የተገለጠ ወንጌል ነበር። የሚነበሩ መልእክት ነበሩ። ሰው አያስቀይሙም። ከሰው ሁሉ ጋር በፍቅር ነው የሚኖሩት። ራሳቸውን ዝቅ አድርገው እያወቁ እንዳላዋቂ ሆነው በትህትና በትዕግስት ነው የተመላለሱት። ደግ አባት፣ የሁሉም አባት፣ ድምፃቸው እንኳን ከፍ ብሎ ማይሰማ ወገኖች ታውቋቸዋላችሁ። ለእሳቸው አልቀረባቸው፣ የቀረብን ግን እኛ ነን። ስለዚህ አሁን የእሳቸውን ረፍት ስናስብ ወገኖቼ የእሳቸውን አሳረ ፍኖት እየተከተልን መሆን አለብን። ትህትናቸውን ተምረን በትህትና መመላለስ፣ ፍቅራቸውን ተምረን በፍቅር መኖር። እሳቸው ሰውን በሰውነቱ ነው የሚያከብሩት። ልዩነት የለም። ጎጠኝነትን የሚጸየፉ ናቸው። በተለይ በዚህ ዘመን የብዙዎቻችን በሽታ ጎጠኝነት ነው። እሳቸው ግን ሰውን ሁሉ በሰውነቱ ያከብራሉ። ከሁሉም ጋር በሰላም ይኖራሉ። ያንን ማሰብ፣ በፍቅር መኖር፣ ታጋሽ አባት ነው። በትዕግስት መመላለስ። ሰዎች እንኳን ሌላ ነገር ያደርጉባቸው እሳቸው በትዕግስት አይተው እንዳላየው ሰምተው እንዳልሰሙ ነው የሚያልፉት። እንዲህ አይነት አባት ነው ያጣነው። ክቡር ሞቱ ለጻድቅ በቅድሚያ እግዚአብሔር አለ አባታችን ክቡር ዳዊት። የጻድቅ ሞት በእግዚአብሔር ፊት የከበረ ነው አለ በመዝሙር 115 ቁጥር 6 ላይ። የብፁዕ አባታችን ረፍታቸው የከበረ ነው። ለምን? በሥጋ ቢሞቱ በነፍስ አይሞቱ።
አንድ ጊዜ ቢሞቱ ሁለተኛ ይሞቱ። አዎ ለዘላለም ሕያው ሆነው ይኖራሉ። ሞታቸው እረፍታቸው ስለሆነ መታሰቢያቸውን ደግሞ እግዚአብሔር እንደረዳን መጠን እኛም እስከቻልነው ጊዜ ድረስ እናደርጋለን። ዝክረ ጻድቅ ለዓለም ይሄሉ ስለሚል የጻድቅ መታሰቢያ ለዘላለም ይኖራል። ዛሬ 12ኛ ቀናቸውን መታሰቢያ ያደረግን ነው። ይህም ብቻ አይደለም። እግዚአብሔር እንደረዳን የቅዱሳኑን የጻድቃኑን የብፁዓኑን እንደ ብፁዕ አባታችን ያሉትን መታሰቢያ ደግሞ በቻልነው አቅም ሁሉ እናደርጋለን። አሁንም የብፁዕ አባታችን የአቡነ ዕንባቆም በረከታቸው በሁላችን ላይ ይደርብን። በእውነት በእሳቸው መንገድ የእሳቸውን አሰረ ፍኖት ተከትለን እንድንሄድ አምላካችን እግዚአብሔር በቸርነቱ ይርዳል። ከዚህ በላይ ማለት አልፈልግም። ብዙ ብፁዓን ሊቃነ ጳጳሳት አሉ። ለመታዘዝ ቃላቸውን ለመፈጸም ነው ፊት ለፊታቸው የቆምኩት። እግዚአብሔር ከሁላችንም ጋር ይሁን፣ መጨረሻችን ያሳምርልን፣ ይቆየን። መምህር ዘላለም ወንድሙን ቃለ ሕይወት ያሰማልን። የሚገባውን ትምህርተ ወንጌል ሰጥተውናል። በመቀጠል ቅድም እንደተገለጸው በብፁዕ አቡነ ቀውስጦስ ገና ከልጅነት ጀምረው ጠንቅቀው ስለሚያውቋቸው እሳቸው እንባ እየተናነቃቸው የቀብሩ ዕለት ደብረ ሊባኖስም ይህን ገልጸውት ነበረ። አሁንም በድጋሚ የምስክርነት ቃላቸውን በብፁዕ አቡነ ቀውስጦስ መልካም ፈቃድ ብፁዕ አቡነ ፊልጶስ የደቡብ ኦሞ እሳቸውን የተኩ እሳቸው የነበረውን ሀገረ ስብከት የተኩ ብፁዕ አቡነ ፊልጶስ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዝዳንትና የቅዱስ ሲኖዶስ አባል እሳቸው ይገልጻሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን ብፁዕ አቡነ ቀውስጦስ ሰሜን ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ እንጦንስ የምዕራብ ሐረርጌ ሊቀ ጳጳስ፣ ብፁዕ አቡነ ጢሞቴዎስ ዳውሮ ኮንታ፣ እንደዚሁም የከምባታ መስጤ ሀገረ ስብከት ጳጳስ፣ ክቡራን ክቡር ሊቀ ሥልጣናት፣ ክቡራን ሊቃውንተ ቤተ ክርስቲያን፣ አዕይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ እንደዚሁም የብፁዕ አባታችን የብፁዕ አቡነ ዕንባቆም መንፈስ ቅዱስ ቤተሰቦች በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? እግዚአብሔር አምላካችን ይህችን ሰዓት ይህችን ዕለት የሰጠን እዚህ ሰዓት ድረስ ያደረሰን የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። ብዙኃን እለ ይቤሉ መኑ ያርአየነ ሰናይቶ፣ ብዙዎች መልካሙን ማን ያሳየናል ይላሉ። እንግዲህ ቅድም ስለ እግዚአብሔር ተሰልፈው በእግዚአብሔር መንገድ ተጉዘው የእግዚአብሔርን ሥራ ሰርተው ለእግዚአብሔር ታዘው ያረፉ ሁሉ ብፁዓን ናቸው፣ ልዩ ናቸው፣ ቅዱሳን ናቸው ብሎ መምህራችን አስተምሯል። ነቢየ እግዚአብሔር ቅዱስ ዳዊትም ደግሞ እንደዚሁ
የእግዚአብሔርን መንገድ መልካሙን የጸሎቱን፣ የጾሙን፣ የስግደቱን፣ የመልካም አገልግሎት ራስን የመስጠቱን መንገድ ማን ያሳየናል የሚሉ ብዙዎች ናቸው። ብዙዎቻችን ማን ያሳየናል፣ እንዴት እንራመዳለን፣ ጾም ስንጾም እንዴት ሆነን ነው የምንጸልየው፣ ምንጾመው፣ ስግደት ስንሰግድ እንዴት ሆነን ነው እያል መምህራንን እንጠይቃለን። እንደዚሁ እየጠየቅን ነው ያደግነው። ብፁዕ አባታችን ብፁዕ አቡነ ዕንባቆም በሄዱበት፣ ሌሎች ቅዱሳን አባቶቻችን በሄዱበት መንገድ ሄደው ክርስቶስን ተከትለው፣ ክርስቶስን ለብሰው፣ ክርስቶስን ሰርተው የኖሩ ናቸው። ክርስቶስን ሰርተው ስንል ተመሰሉ ኪያየ ክርስቶስን መስለው፣ ተመሰሉ ኪያየ በከመ አነ እትሜሰሎ ለክርስቶስ እንዳለ ቅዱስ ጳውሎስ የክርስቶስን ሥራ የአምላካቸው መንገድ ተከትለው ለሌሎች ደግሞ ይህን ሁኑ ተከተሉ ያሉ አባት ናቸው። ከነዚያ መካከል እንግዲህ እሳቸው ትልልቆቹን አንጋፋዎቹን በቃለ እግዚአብሔርም በሕይወትም በንግግርም በቃልም ብፁዕ አባታችን ብፁዕ አቡነ ቀውስጦስ ከሕፃንነት ጀምረው አስተምረዋቸዋል። እንደዚሁ ደግሞ እሳቸው በዚህኛው ትልቅ ማዕረግ ሆነው ደቡብ ኦሞን ሲመሩ ሲያገለግሉ ቆይተው በእውነት መታደላቸው እንደው ታላቅነታቸውን የሚያሳየው ደቡብ ኦሞ ሲያገለግሉ የጫካውን እሾኩን፣ ጊንጡን፣ ንዝሩን፣ እባቡን ችለው ተጉዘው በሚገርም መልኩ ግን እንደ ቃዴስ በረሃ አቋርጠው እስከ ኢየሩሳሌም ያገለገሉ አባታችን ናቸው። እስከ ኢየሩሳሌም። ይሄ ነው መልካሙን ማን ያሳየናል በምንልበት ዘመን መልካሙን የሚያሳዩን ትተውን ሲሄዱ ያሳዝናል። ግን ደግሞ በዚህ ግማሽ አስተዳደር፣ ግማሽ ደግሞ ነገር፣ በግማሽ መልኩ ደግሞ በሌላ አቅጣጫ ሀሳብ፣ እነዚህ ሁሉ ተጭነዋቸው በጸሎት ከተጉ ከዚህ በኋላ ደግሞ እዚያኛው ዓለም ሲሄዱ ከመላእክት ጋር ቀንም ሌሊትም ማታ ያለ እረፍት እንደ መላእክት የሚጸልዩበት ቦታ፣ ስለኛ የሚጸልዩበት፣ ስለ ሀገራችን የሚጸልዩበት፣ ስለ ሕዝባቸው እግዚአብሔርን የሚያመሰግኑበት፣ እንደዚሁም ስለ ዓለም ሁሉ የሚጸልዩበት የሚያመሰግኑበት ስለሄዱ እኛንም እንደነሱ አገልግለን ተጉዘን መልካሙን መንገድ ለሌሎች አሳይተን ለመሄድ እሱ ይርዳል። ስለዚህ እዚያ በደቡብ ኦሞ የተሰሩ ስራዎች ምስክሩ እንግዲህ ከኔ በፊትም የነበሩ አባቶች እኔም ባለሁበት ዘመን የሚታዩ የሚጨበጡ የሚዳሰሱ ናቸው። በዘመናቸው ከሚከተሏቸው ልጆቻቸው ጋር ተጉዘው 42 አብያተ ክርስቲያናትን ሰርተው ከ50 ሺህ በላይ ምዕመናንን ወደ እግዚአብሔር መንግሥት አምጥተው እንግዲህ ከዚያም በላይ በልማቱ ዘርፍም ብዙ ተጉዘው ቀጭኑን መንገድ ሰፊ አድርገው እሳቸው በእግራቸው ሄደው እኛ ደግሞ በመኪና የምንሄድበት አድርገው የተጓዙ አባት ናቸው። ስለዚህ ብዙሃን እለ ይቤሉ መኑ ያርአየነ ሰናይቶ የተባለው ብዙዎች መልካሙን ማን ያሳየናል፣ የእግዚአብሔርን መንገድ ክርስትናን ማን ያሳየናል የሚባልበት ቦታ ላይ ክርስትናን አሳይተው መስክረው አስተምረው አጥምቀው የእግዚአብሔርን መንግሥት የሚወርሱ አድርገው በመሄዳቸው እንግዲህ መልካሙን እያሳዩ የቆዩ ታላቁ አባታችን ናቸው። እንግዲህ መልካሙን የሚያሳዩ ብፁዓን አባቶች አሁንም አሉ፣ ነገም ይኖራሉ። ትናንት አሳይተውናል፣ ዛሬ ደግሞ ለማሳየት መበርታት አለብን። ነገ ደግሞ የሚያሳዩ ይመጣሉ። ይህንን ምእመናን ዛሬን እንዲህ ተሰብስበን እሳቸውን እያሰብን እግዚአብሔርን እያመሰገንን ነውና ትናንት እሳቸው የጀመሩትን እኔም እናንተም
እያስቀጠልን ብዙዎች መልካሙን ማን ያሳየናል ብለው ጠይቀው የሚያሳያቸው አጥተው እንደሚቅበዘበዙ እንዳይሆኑ ልንሰራ ይገባል። እግዚአብሔር ሁላችንን ይባርከን። የብፁዕነታቸው በረከታቸው ይድረሰን። ነፍሳቸውን በደጋጎቹ በአብርሃም በይስሐቅ በያዕቆብ ስር ያኑርልን። አሜን። ብፁዕ አባታችንን ቃለ ሕይወት ያሰማልን። ከዚህ በመቀጠል የዶክሜንተሪ ፊልሙ ነው የሚቀጥለው። ምናልባት ብርሃን በስቶ ካልታየ በስተቀረ በተዘጋጀው ላይ ሲሞክሩና አሳያቸው አንድ ጊዜ። መሰረት ይገልጻሉ። ከሁሉ አስቀድሞ ምስጋና የሆነ ልዑል እግዚአብሔር አምላካችን በዚህ በተቀደሰ ዕለትና ሰዓት ሁላችንም ተሰባስበን ለመገናኘት ስላበቃን ክብር ምስጋና ይግባው። ብፁዓን አበው ሊቃነ ጳጳሳት፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ምዕመናን፣ ሐዘንተኞች፣ እንግዲህ ምስክርነቱን መምህር ዘላለምም ብፁዕ አባታችን አቡነ ፊልጶስም በስፋት ገና አድርገው ገልጸውታል። ሁላችንም ምስክሮች ነን ለአባታችን። አባት ያበጀው ለልጅ በጀው ይላሉ አባቶች። መነሻ አላቸው ለትሩፋታቸው፣ ለጸሎታቸው፣ ለሁላችንም ለእኔም ቢሆን የጸሎት ሰው የጸሎት ገበሬ ለመሆን ያበቃቸው መነሻ አባት አላቸው። እኔ የማውቃቸው በልጅነቴ ጀምሮ የምከታተላቸው አለቃ ገብረ ሥላሴ የሚባሉ የዜና ማርቆስ ተወላጅ የእንሳሮ ሊቀ ካህናት ሆነው ሲያገለግሉ የኖሩ የጸሎት ገበሬ በዓለም ውስጥ እያሉ የመናንያንን ስራ ይሰሩ የነበሩ ከአንደበታቸው ጸሎት ተቋርጦ የማያውቅ ታላቅ አባት ነበሩ። ለሁላችንም አባት ወይም አብነት ሆነው የተገኙ እሳቸው እንደሆኑ አውቃለሁ። የኔ አባት ጓደኛ ናቸው። ቤተክርስቲያንን ዞረው ስርዓት አስይዘው ቀሳውስቱን ሰብስበው ሲመክሩ ውለው የተዛባውን ሁሉ አቃንተው ሲመሽባቸው የሚያድሩት እኛ ቤት ነበር። ግብራቸው ጸሎት ነው። ማንንም አያደናቅፉም፣ ማንንም አያስፈሩም። በስልጣናቸው ማንንም አያስፈሩም። በጣም በሁሉም ዘንድ ተወዳጅነት የነበራቸው መጡልን ነው እንጂ መጡብን አይባሉም ነበር። አክብረው በሰልፍ ነው የሚቀበሏቸው በሄዱበት ስፍራ። በዓለም ውስጥ እያሉ በዓለም እንደሌሉ ባሕታዊ ሆነው ነው የሚጸሉት።
እንደምታውቁት በገጠሩ መብራት የለም። ከ3 ሰዓት አያልፍም መኝታ ለመኝታ እስከ 3 ሰዓት ድረስ ራት በልቶ የሚተኛበት ቦታ ነው። በ3 ሰዓት ርጭ ብሎ ሁሉም ሲተኛ እሳቸውን ተነስተው ይጀምሩታል። ፍካሬ ጻድቃን ወኃጥአን በቃላቸው መኃልየ መጨረሻው ሲያነብዱት አድረው መጨረሻው ላይ ሲደርሱ ደግሞ እሱን በአቡነ ዘበሰማያት ዘግተው ማኅሌተ ጽጌ ይቀጥላል። የዚያ ቦታ ደንቡ ነው። ታላላቆቹ አባቶች ስርዓታቸው ነው። የደብረ ብስራት ማኅሌተ ጽጌ ይጀምራሉ። ሰቆቃወ ድንግል ይቀጥላሉ። ቅዳሴ ማርያም ደግሞ ውዳሴ ማርያምን በመጨረሻ ያደርጋሉ ከኪዳን ጋር። እንዲህ ያለ ነበረ ሕይወታቸው። ይህንን ሁላችንም እናውቃለን። እኔም ያስጎመጀኝ ነበረ ኑሯቸው። ከሕፃንነቴ ጀምሮ አባት ያበጀው ለልጅ በጀው ያልኩት ያለ ምክንያት አይደለም እና ያንን ብፁዕ አቡነ ዕንባቆምም በሕፃንነታቸው በስራቸው ያደጉ ስለሆኑ ያውቃሉ። እንደ አባታቸው እንደ ሽማግሌው ብፁዕ አባታችን እንግዲህ ወደ እኔ ሲመጡ ገና ሕፃን ናቸው። እድሜያቸውም ገና ነው። እግዚአብሔር ብቻ እንደወሰነው ነው ሰው የሚሄደው እና ባለ ትጋታቸው ቶሎ ብለው ቃለ እግዚአብሔሩን አጠናቀው ወደ አገልግሎት ሲመጡ ደግሞ በምንኩስናው ዓለም በደብረ ሊባኖስም በዚሁ ደግሞ በደብረ ሊባኖስ በጸባቴ ነው በሚገባ አገልግሎት ፈጽመዋል። ግን ይህ ሁሉ ሲሆን ልክ እንደ አባታቸው እንደ ፈለቃ ገብረ ሥላሴ ከአንደበታቸው ጸሎት ተገቶ ያውቅም። እንዲሁ ሌሊት ተነስተው አሁን የጠቀስኳቸውን ጸሎቶች መዝሙረ ዳዊት፣ ነቢያት፣ ሰሎሞን፣ ማኅሌተ ጽጌ፣ ሰቆቃወ ድንግል፣ ቅዳሴ ማርያም እነዚህ የዕለት ምግብ ናቸው። አንደበታቸው ልክ ዱብ ብሎ የሚወድቅ ይመስላል፣ ወይም ሲፈናጠዝ የሚታይ ይመስላል። ሲናገሩት ሲጸልዩ በሞቱ ድረስ አላስታጎሩም። የጸሎት ገበሬ ነበሩ። የአባቶቻቸውን አሰር ተከትለው ብለዋል ቅድም። እውነት ነው። ወደዚህ ማዕረግም ከመጡ በኋላ ቅድም እንደተጠቀሰው ብፁዕ አባታችንም ተናግረዋል። ያን ያህል ቤተ ክርስቲያን በበረሃው ውስጥ ሲሰሩ በዚያ የሚኖር ሕዝብ ራብቱ ነው የሚሄደው። ዝናብ ይፈልጋል። ዝናብ ካልጣለ ችግር ነው የሚደርስበት። አንጋጦ ይለምናል እና እሳቸው እንደሚነግሩኝ ሰምቻለሁ ከአንደበታቸው። በረሃውን አቋርጠው ሲሄዱ ውያ ድሬ ብቅ ባልኩ ጊዜ የት ጠፍተህ ነው? እኛ ስንቸገር ዝናብ ጠፍቶብን ለበርጆ እኮ አንተ ቅርብ ነው፣ ጠይቀው፣ ዛሬ ዝናብ ማዘንም አለብህ ይሉኛል አሉ።
በርጆ እግዚአብሔር ነው በእነሱ ቋንቋ። ይህ ትልቅ ፈተና እኮ ነው። እግዚአብሔር ደግሞ ወገኖቹን አይረሳም፣ ቸል አይልም፣ አይለይም። የሚገርም ነገር ነው። በዚህ ክፉ ዘመን ለበርጆ አንተ ቅርብ ነህ፣ ዛሬ ዝናብ ሳታዘን እንዳታጥር እሱ ያውቃል፣ እግዚአብሔር ያውቃል። እሺ ብዬ እሄዳለሁ አሉ። አደንበት ቦታ ከየት መጣ ሳይባል አንድ የድብልቅልቁን ያወጣዋል እግዚአብሔር፣ ዝናቡን ያዘንማል። ደስ ይለኛል። እግዚአብሔር ለወዳጆቹ ለሚለምኑት ቅርብ ነው። በአሁኑ ዘመን እንኳን ያ ተአምራት ይሰራላቸው እንደነበረ ነግረውኛል። ለበርጆ አንተ ቅርብ ነህ፣ ይኸውና አባባላቸው። በእምነት ደግሞ እሳቸው እሱ ያውቃል ግድ የለም ብለዋቸው ሲለያዩ ሌሊቱን ያዘንማል እግዚአብሔር ዝናቡ እንዲህ እያለ ያስደስተኝ ነበረ ብለው ታሪካቸውን ነግረውኛል። ብዙ አገልግሎት ፈጽመዋል። እሳቸው ሲሄዱ አሁን ቅድም ያስተማሩን ብዙ አባታችን አቡነ ፊልጶስ ናቸው የተተኩት። እንደገናም ያው በእሳቸው ጊዜ የነበሩ ኮሚቴዎች ስራቸውን እንደቀጠሉ ናቸው እስካሁን ድረስ። እኔም የመጀመሪያው ሊቀ ጳጳስ ለዚያ ቦታ እኔ ነበሩ። እነሳቸው ግን አልሰራሁም። በኋላ ነው አሁን ገብቼ እሳቸው ከሄዱ በኋላ ብፁዕ አባታችንን ከተተኩ በኋላ ለማየት የበቃሁት። እኛም ክርስትና ያስፈልገናል እስከ ማለት ደርሰዋል። ተምረው ሁሉም ክርስቲያኖች እስከ መሆን ደርሰዋል። እዚህ ድረስ መጥተው መግለጫ ሲሰጡ በጣም የሚገርም ነው አነጋገራቸው። የእግዚአብሔርን ቤተሰቦች ለማብዛት ከእግዚአብሔር ጋር ለማስተዋወቅ የገቡትን ቃል በተግባር የፈጸሙ የጸሎት ገበሬ እግዚአብሔር በሰላም የጠራቸው ቅዱስ አባታችን በፍቅር ያስተናገዷቸው ታላቅ አባት ነው ያጣነው። የሚገርም ነው። መቼም ነፍስ ከስጋ ያለ ምክንያት አትለይም። ያው ታሞ ነው ሰው ነፍሱ ከስጋው የሚለየው። ሕመማቸው እየጸና ሲሄድ ወደ ኢየሩሳሌም ነበረ የታሰበላቸው። ግን ጠንከር ሲልባቸው እኔ ከአባቴ አልለይም ብለው ወደዚህ እንዲመጡ መልእክት ልከውብኝ ነበረ። ወደ ደብረ ሊባኖስ የሚመጡ ከሆነ ለምንድን ነው እኔ የምመጣው? እኔም እኮ በሽተኛ ነኝ፣ መንገዱ ያስቸግራል፣ እንደሚያውቁት ነው አልኩ። ከመጡ እዚሁ ልጠብቅዎት ቤቱንም ላዘጋጅ አልኳቸው። ተስማማን። በዚህ በቅርብ በሚመቻቸውን ቦታ እያመቻቸው ዋልኩ። በቀጠሮ መሰረት እሳቸውም መጡ። ወዲያው እንደገቡ በማግስቱ ማህበሩ ተሰብስቦ ቀንዲል የሚባል ጸሎት አለ። ጸሎቱ ተጀመረ። 6 ቀን ጸለዩላቸው። በሰባተኛው ቀን ነው ያረፉት። በክብር ነው የተሸኙት። የእሳቸው ረፍት የቅዱሳን ረፍት ነው እና በዕለቱ በጣም መንፈሴ ታውቆ ስለነበረ መግለጽ አልቻልኩም። ደግሞ ዛሬ እግዚአብሔር ፈቃዱ ሆኖ እናንተ በተገኛችሁበት ቀን ይህንን ለመናገር በመብቃቴ እግዚአብሔርን አመሰግነዋለሁ።
ብፁዕ አቡነ ዕንባቆም ሲበደሉ ቢውሉ ተበደልኩ አይሉ አቀርቅረው ከማልቀስ በቀር ያንንም ለማሳጣት አይደለም። እግዚአብሔር ይቅር ይበለን ሁላችንም ነው እና 10 ዓመት የኢየሩሳሌም 4 ዓመት ነው አገልግሎት የሰጠሁት። ሌሎቹም እንዲህ የተወሰነ ጊዜ ነው። ምናልባት ከፍ ያለ ጊዜ የወሰዱ አቡነ ፊልጶስ ይመስሉኛል። በግልጽ እንደሚታወቀው በኢየሩሳሌም ከፍተኛ አገልግሎት የፈጸሙ ከተሰራች ብዙ ዘመን ያሳለፈች የኪዳነ ምሕረት ቤተክርስቲያን ዘውድ ትመስላለች። አርጅታ ነበረ። እሷን በከፍተኛ ገንዘብ ወጪ አሳድሰው ሌላውን ሁሉ አስተካክለው ነው ስራቸውን ያከናወኑት እና ያለ ምክንያት ነፍስ ከስጋ አትለይምና በተሰጣቸው ሕመም እግዚአብሔርን አመስግነው የተመኙትንም ቦታ በክብር አግኝተውታል። በደከሙበት ቦታ በጸባቴነት በሌላም ተልእኮ በመማር በማስተማር በደከሙበት ገዳም ውስጥ ቃል ኪዳን ባለው በደብረ ሊባኖስ መሬት እግዚአብሔር መርጧቸው ራሳቸው ሄደው ሰውን ሳያስቸግሩ የዛሬ 12 ቀን መሆኑ ነው አርፈው ተገቢውን ክብር በአባቶች ታጅበው በሁላችሁም ደግሞ በብዙ ምዕመናን ታጅበው ተሸኝተዋል። ትልቅ ክብር ነው ያገኙት። እንደተባለው ሁለተኛ ሞት የለባቸው። በሚገባ የትዕግስት አባት ናቸው። የጸሎት ገበሬ ናቸው። እንደ አባቶቻቸው ከአንደበታቸው ቃል እግዚአብሔር ሳይቋረጥ እግዚአብሔርን እንዳመሰገኑት እግዚአብሔርን እንዳገለገሉበት በአንደበታቸው የሚገባውን አገልግሎት ፈጽመው የሄዱ ታላቅ አባት ናቸው። እሳቸውን ማጣታችን ጉዳቱ ለእኛ ነው፣ ለቤተ ክርስቲያን ነው። እንደሳቸው ያለ አባት ይተካልን፣ የቸርነቱን ስራ ይስራልን፣ ከዳግም ሐዘን ይሰውረን። እንዲሁም ከሞላ ጎደል እኔ ከሕፃንነታቸው ጀምሮ ነው ከኔ ጋር የነበሩት። ከሞላ ጎደል ብዙውን አይደለም የተናገርኩት፣ ከሞላ ጎደል የማውቀውን ነው ያቀረብኩላቸው። እግዚአብሔር እሳቸው ረድኤት በረከት ያሳትፈን፣ የቸርነቱ ስራ ይስራል። ብፁዕ አባታችንን ቃለ ሕይወት ያሰማልን። ትክክለኛውን ምስክርነታቸውን ሁለቱም አባቶች አስቀምጠዋል። እንደው በእኔ በኩል አንድ ያልተነገረች ነገር ስላለች ወደ ስርዓተ ምንኩስና ወደ ተሸጋገሩበት ሁኔታ ስንመለከት አቡነ ዕንባቆም ያን ጊዜ ደቀ መዝሙር ሆነው እኔ ከወንድማቸው ከቀሲስ ኃይለ ማርያም ጋር ጓደኛ ነበር፣ ኮንፈርተኛ ነበርን። እሳቸው ይቆጣጠሩን ነበረ። የመጽሐፍ ቤት ሊቀ ጉባኤ ሆነው የተማሪዎች ሞግዚት ሆነው እዚህ ከአዲስ አበባ ሀገረ ስብከት የሚከፈለውን ገንዘብ መጥተው ይወስዳሉ። ያ እስከሚፈጸምላቸው ድረስ እኛ እዛ ቀጨኔ መድኃኔዓለም በልጅነታችን መተን እዛ ዲቁና ተቀጥረን እኛ ጋር እያረፉ ይሄዳሉ። ያመክሮ ቆብ ነው ያደረጉት። ጺማቸውም ቁመታቸውም ብፁዕ ቅዱስ አቡነ ጳውሎስ ሲያዩዋቸው መመንኮስ አለበት፣ ትእዛዝ ነው የሰጠሁት ይመንኩሱ ብለው ያስመነኮሷቸው ብፁዕ ወቅዱስ አቡነ ጳውሎስ እንደሆኑ ስለማቅ ነው
ይችን ለማናገር ከዚህ ቀጥሎ የዶክመንታሪ ፊልሙ ቢቀጥል ጥሩ ነው። አሁን ይታያል ብለን ስለምናስብ ወደዛ እንድትሄዱ። ባለሙያዎቹ ወደዚህ ተጋበዙና እሺ የሚሉት ትንሽ ደብዘዝ እስከሚል አቡነ ሕርያቆስ ብፁዕ አቡነ ጢሞቴዎስ አቡነቶች ብፁዓን አበው ሊቃነ ጳጳሳት፣ ክቡራትና ክቡራን፣ በዚህ ዕለትና በዚህ ሰዓት የተሰበሰብነው እጅጉን በጣም የምንወዳቸው የፍቅር አባት፣ የትህትና አባት፣ የጸሎት አባት ወንድማችን ከዚህ ዓለም በሞተ ሥጋ ተለይተውን ዛሬ እንግዲህ 12ኛው ቀን ነው። አባታችን እንግዲህ እኔም እንግዲህ ካወቅኳቸው ጊዜ ጀምሮ እጅግ በጣም ለዚች ጥንታዊት አማናዊት ኦርቶዶክስ ቤተክርስቲያን ከፍተኛ አስተዋጽኦ ያደረጉና ተልዕኳቸውን ሁሉ አሳክተው እንዳለፉ ነው። ቅዱስ ጳውሎስ እንዳለው ቅዱስ በጢሞቴዎስ ላይ ምዕራፍ 4 ቁጥር 8 ላይ ሰናየ ገድለ ተጋደሉ በድርየኒ ፈጸምኩ ወሃይማኖቴኒ አቀብኩ እንከሰ ጽኑ ሊተ አክለ ጽድቅ ዘያስቴኒ እግዚአብሔር ይእተ ዕለተ እግዚአብሔር መኮንነ ጽድቅ አኮለ ባሕቲቴ ያላለ ኩሎሙ። ቅዱስ ጳውሎስ ወንጌል ነው የሰበከው። ቅዱስ ጳውሎስ እጅግ በጣም ጠንካራ ሐዋርያ ነበረ። እንግዲህ ኑሮ ወደ መሬት ውለው ወደ ቤት ነውና ወደ አምላኩ ለመሄድ በሚቃረብበት ጊዜ ተናገረ። መልካሙን ገድል ተጋድያለሁ፣ ሩጫዬንም ፈጽሜአለሁ፣ ሃይማኖቴንም ጠብቄአለሁ። ከእንግዲህ ወዲህ የጽድቅ አክሊል ይጠብቀኛል። እሱም ቅዱስና ፈራጅ የሆነው አምላኬ ይሰጠኛል። ደግሞም ለእኔ ብቻ ሳይሆን መገለጡን፣ መውረዱን፣ መወለዱን ለተቀበሉ ለሚያምኑ ሁሉ ነው አለ ቅዱስ ጳውሎስ። እንግዲህ ሐዋርያዊ ተልእኮ ማለት ብዙ ፈተና ያለበት ነው። ብዙ ድካመ ሥጋ ያለበት ነው። እንግዲህ በዚህ ጊዜ መውደቅ መነሳት አለ፣ ፈተና መቀበል አለ። በዛን ጊዜ ደግሞ ለቅዱስ ወንጌል ብቻ ጉዞ ስለሚደረግ ኃይል የሚሆነው ጉልበት የሚሆነው ብርታት የሚሆነው እሱ ኢየሱስ ክርስቶስ ነው። ወንጌሉን 3 ዓመት ከ3 ወር የሰበከው። ስለዚህ ወንድማችን ተጋድሏቸው ስኬታማ ነበረ። በተለይ በተሾሙበት ጊዜ ቅድም ምስክርነቱ እንደተሰጠው እጅግ በጣም ፈታኝ የሆነ ደቡብ ኦሞ ማለት እንግዲህ መጀመሪያ የተሾሙበት በዛን ጊዜ የሰሯቸው ስራዎች ሁሉ እኛ በሚዳሰሱ ነገሮች ሁሉ አይተናል። አባታችን በቅድም ብፁዕ አቡነ ፊልጶስ እንዳሉት በበቅሎ በፈረስ አብዛኛው በእግር
እነዛ እግዚአብሔር የለሽ የነበሩ ወገኖችን አሳምኖ አጥምቆ የኦርቶዶክስ አባል ማድረግ ቀላል አይደለም። እግዚአብሔር የባረካቸው አባት ጽናት ብርታት ሰጥቷቸው ብዙ ደክመዋል። ተልኳቸውን ተወጥተዋል። አባታችን ጠንካራ ነበሩ፣ በሳል ነበሩ። አዎ ግን አጣናቸው። ግን ቀድመውን ሄዱ አባታችን። እግዚአብሔር ወሀበ እግዚአብሔር ነሳ ነው። እንግዲህ እያንዳንዶቻችን ተለክቶ የተሰጠን እድሜ የእድሜ ዘመን አለ። ያ እንግዲህ ቀኑ ሲደርስ ሁሉም ይጓዛልና አባታችን አሁንም ቅዱስ ጢሞቴዎስ በአንደኛው መልእክቱ በምዕራፍ 5 ቁጥር 17 ቤተ ክርስቲያንን በሚገባ ጠብቀው የሚያስጠብቁ አገልግለው የሚያስገለግሉ አገልጋዮች አባቶች ይልቁንም የምስራቹን ወንጌል በመስበክና በማስተማር ለሚደግሙ አባቶች እጽፍ ድርብ ክብር ይገባቸዋል ይላል። እንግዲህ ተልእኮ እንደዚህ ነው። እንግዲህ አንድ አባታችን ዘንፍ ሳይሉ ቀጥ ብለው በፈተናው በመከራው ኢየሩሳሌም የመከራ ሀገር ነው። ፈተና የበዛበት ሀገር ነው። 10 ዓመት ቀላል አይደለም። ችለው ታግሰው እንግዲህ ሐዋርያዊ ተልእኳቸውን የተወጡ አባት ናቸው። ሁሌ እኛ ተልእኮ ሁላችሁ እንደምታውቁት መንጋውን መጠበቅ ነው። መንጋዎቻችን ደግሞ ቅኖች፣ መማር የሚፈልጉ መጽደቅ የሚፈልጉ ማወቅ የሚፈልጉ ምእመናን ናቸው ያሉን። እግዚአብሔር ይመስገን። ወይዜኔ ቀውር ሰብክሙ ወኩሎ መራእየ ዘሮቱ ሰምክሙ መንፈስ ቅዱስ ጳጳሳተ ከመ ተራእዩ ቤተ ክርስቲያኑ ለእግዚአብሔር እንታጥረያ በደሙ። ይህ ነው የእያንዳንዱ አባት ተልእኮ። በገዛ ደግሞ የዋጃትን የመሰረታትን ቤተ ክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾሙባት ለመንጋውና ለራሳችሁም ተጠበቋ። መንጋዎቻችንን እየጠበቅ ራሳችንንም እየጠበቅ እንደ ብፁዕ አባታችን አቡነ ዕንባቆም። አዎ ወንድማችን ታመው ይድናሉ ይተርፋሉ ብለን ነበር። ግን ስንታመም ሁለት ነገሮች ይታዩናል፣ መቆየት ወይም ደግሞ መሄድ፣ ቅዱስ ጳውሎስ እንዳለው። ስለዚህ አባታችን ታላቅ አባት ናቸው። ተልእኳቸውን ተወጥተዋል። 20 ዓመት 21 ዓመት በሊቀ ጵጵስና መምራት ቀላል አይደለም፣ ትልቅ ጸጋ ነው። አዎ ስለዚህ አባታችን የአቡነ ዕንባቆም ነፍስ ከማኅበረ ሐዋርያት ከማኅበረ ጻድቃን ጋር ይደምርልን። እግዚአብሔር ይስጥልን። አርያም ሐዘነ ልቡና አቀልል ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ታቀልል ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ታቀልል ማርያም የልብን ሐዘን ታቀላለች። ማርያም
ሐዘን ታቀላለች የልብን ሐዘን የልብን ሐዘን የልብን ሐዘን የልብን ሐዘን ታቀላለች የልብን ሐዘን የልብን ሐዘን የልብን ሐዘን የልብን ሐዘን ታቀላለች ማርያም ሐዘነ ልቡና ታቀልል ማርያም ሐዘነ ልቡና ታቀልል ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ታቀልል ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ታቀልል። እመቤታችን የሁላችንም ሐዘን ታቅልልልን። ከዳግም ሐዘን ይሰውረን፣ ነፍሳተ ሙታን ይማርልን፣ ሕያዋንን ይጠብቅልን። የብፁዕ አባታችን የሊቀ ጳጳሱ የአቡነ ዕንባቆምን ነፍስ በታላቅነት ያኑርልን። እግዚአብሔር ይባርካችሁ፣ ብድር ይግባችሁ። የኢትዮጵያ ሕዝብ ምዕመናን አባቱን ይወዳል፣ ያከብራል። እግዚአብሔር ያክብራችሁ፣ ያክብራችኋል። አባታችሁ በዕለቱም ተገኝታችሁ ሸኝታችኋል። አሁንም ደግሞ የሚገባውን ክብር ሰጥታችኋል። ጸሎቱን አድርሳችኋል። የሁላችንም ጸሎት ወዶ ይቀበልልን። እግዚአብሔር ሰምቶ በተላገነት ያኑርልን። አባታችንን ከዳግም ሐዘን ይሰውረን። በጸሎታቸው እሳቸው ሕያው ናቸውና ባሉበት በጸሎታቸው ያስቡ፣ እንዲያስቡን ያድርግልን። እግዚአብሔር የቸርነቱ ስራ ይስራልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንል ዘንድ፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናቱ ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተመሰገነ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አምላካችን መድኃኒታችን ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ በደልን ይቅር ባይ ለአባቶቻችን ለሐዋርያት ስልጣንን የሰጠ ከልጅነት እስከ እውቀት የሰራችሁትን ኃጢአታችሁን ያስተሰርይላችሁ። አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ልጆች ከዚህ የተሰበሰባችሁ ሁሉ ከኃጢአት የተፈታችሁ ንጹሐን ሁኑ። እኛንም እናንተንም ለመንግሥተ ሰማያት የበቃን ያደርገናል። እግዚኦ ማረን። አንተ እግዝእትነ ማርያም
በሐሌው በነቢብ በገቢር ተሠራሁ ማይሰናቲያት እግዚአብሔር